ሰላም ሰላም አድማጮች እንዴት ናችሁ? ሁሉ ሰላም ተገናኘን። ዛሬ በመላው ዓለም የምትገኙ ወደ ማንቸስተር ዩናይትድ ቤተሰቦች እነሆ ዩናይትድን የሚመጥኑ ዩናይትዳዊ የሆኑ ከዛ ውጭ ደግሞ ያው እዚህ ፕሮግራም ላይ አሁን ስለ ዓለም ዋንጫ አንዳንድ ጉዳዮችን እንመለከታለን። ለየት ያሉ ነገሮችን እንዲሁ ለማንሳት ሙከራ እናደርጋለን እንደምታውቁት። ስለዚህ ዛሬም እናነሳለን። የዓለም ዋንጫ የምድብ ጨዋታ ተደርገው ተጠናቋል። አሁን ከነኚህ የምድብ ጨዋታዎች በኋላ ቀጣይ የሚገናኙ ቡድኖች በደንብ በግልጽ ታውቋል። በጣም የሚያስገርመው ከ10 የአፍሪካ ሀገራት ተሳታፊዎች ውስጥ 9 ወደ ቀጣይ ዙር ማለፋቸው ነው። ቱኒዚያ ብቸኛዋ ከአፍሪካን ወክላ ሄዳ ግን ወደ ቀጣይ ዙር ማለፍ ያልቻለች ሀገር ሆናለች እና ግን በቀጣይ እነኚህ የአፍሪካ ሀገራት የሚገጥሟቸው ቡድኖች ደግሞ በጣም ከባባድ ይሆናሉ። በቀላሉ የሚያልፏቸው ጨዋታዎች አይደሉም እና ቀጣይ ፈተናቸው ከፊታቸው ያሉ ጨዋታዎች የጥሎ ማለፍ ጨዋታዎች ይመስላሉ። ስለ ዓለም ዋንጫው እናወራለን። ከዚህ የዓለም ዋንጫ ወሬያችን ጋር በተያያዘ ደግሞ ስለ ጋናዊው ጠንቋይ እናነሳለን። እንደው ለጊዜውም ቢሆን የተሳኩለትን አንዳንድ ነገሮች ሰውየው ተናግሮ ሆኖለታል። ቀጣይ ትንቢቱ እንግዲህ ከአርጀንቲና በኬፕ ቨርዴ ተሸንፋ ትወርቃለች፣ ሜሲ ጎል አያስቆጥርም ብሏል። ረግመዋለሁ እሱ የሚለው ያው በዚህ ነገር እናምናለን አይደለም፣ ግን እንደ መዝናኛ ያህል ሰውየው የተናገረውን ነገር እንደው በጣም ስለፈመሰ እና ብዙ ቦታ ላይ ብዙ የእንግሊዝ ሚዲያዎችም ፒርስ ሞርጋን ሁሉ ሳይቀር ቃለመጠይቅ ስላደረግለት እናንሳው በሚል ነው። ግን ይህን ሰውዬ ዛሬ የምናነሳው ደግሞ ስለ ዩናይትድ በቀጣይ ሲዝን ትንበያ መስጠቱ ነው። ዩናይትድ በፕሪሚየር ሊጉ ምን አይነት እጣ ፋንታ ይዞ ያጠናቀቃል ለሚለው የተናገረውን ነገር ይሄ ጋራዊ ጠንቋይ የምንነግራቸው ይሆናል እንደ መዝናኝ ያህል። ከዝውውር ጋር በተያያዘ በነገራችሁ ላይ በጣም ጥሩ ጥሩ ዜና ተሰምቷል። ትላንት ዛሬ ወደ ካሪንግተን የሚመጣ ተጫዋች አለ። የሕክምና ምርመራ ለማድረግ ነው ካሪንግተን የሚደርሰው። ይሄ ልጅ ዛሬ ምናልባት ይህን ዜና እየሰራንላችሁ ባለበት ሰዓት ከወኪሉ ጋር ከዩናይትድ የሳውዝ አሜሪካ መልማይ ጋር አብሮ ወደ ካሪንግተን በሮ እንግሊዝ መቶ ሕክምና ምርመራውን በዩናይትድ ቤት ያደርጋል። እዚህ ተጫዋች ዝውውር በቀጣዮቹ ጥቂት ቀናት ውስጥ ይፋ ይሆናል፣ እንነግራችኋለን። በኦናና ዝውውር ላይ አንዳንድ የአረዳድ ስህተቶች አሉ። ተጫዋቹ የደሞዙን ማን ነው የሚሸፍነው? ዩናይትድ እስከዚህ ተጫዋች ዝውውር እንደው የውሰት ክፍያ አግኝቷል ወይ ለሚለው አንዳንድ ቤተሰቦች ኮሜንት ላይ ጥያቄዎችን ስላነሳችሁ ወይንም ደግሞ የተሳሳተ የሚመስል አስተያየት ስለሰጣችሁ ስለዚህ ተጫዋች ዝውውር ዛሬ ያለውን እውነታ ደሞዙን በተመለከተ እንዲሁም ዩናይትድ ስለሚያገኘው ተጨማሪ ገንዘብ የምነግራችሁ ነው የሚሆነው። ብዙዎቻችሁ ዩናይትድ ደሞዙን ሸፍኖ የሚልክ ስለመሰላችሁ ሂዶ ኦቢ ወደ ጀርመን ሊያመራ ነው ተብሏል። ለአንድ የቡንደስሊጋ አዳጊ ክለብ ሊጫወት እንደሆነ ነው እየተገለጸ የሚገኘው። ዜናውን በዝርዝር የምንመለከተው ይሆናል። በዓለም ዋንጫ ላይ ሁለት ተጫዋቾችን የዩናይትድ መልማዮች በጣም በቅርበት እየተከታተሉ ነው ተብሎ ተገልጿል። እነዚህ ሁለት ተጫዋቾች ማን ናቸው? እስከ መጨረሻው አብራችሁን ስትቆዩ ትሰማላችሁ። የዛሬው ትልቁ ዜናችን በጣም አስደሳችሁ ነገር ግን የዩናይትድ ማቲያስ ፈርናንዴዝን ለማስፈረም አሁን ከቶተንሃም ፊት ተቀምጧል። ያሁሉ ጫጫታ፣ ያሁሉ ግርግር፣ ቶተንሃሞች ዝውውሩን ሊያጠናቀቁት ነው ከዩናይትድ ቀደሙ የተባለው ነገር በሙሉ በተጫዋቹ ጉልበት ቤተሰቦቻችን አስብሩበት። በማቲያስ ፈርናንዴዝ ለዩናይትድ ለመጫወት ባለው ፍላጎት ምክንያት የቶተንሃም ዝውውር ሳይቀላጠፍ ቀርቷል። ቶተንሃም በሁሉም መስፈርት የተሻለ ነገር አቅርቧል ከዩናይትድ በደሞዝ በሉት አጠቃላይ በተጫዋቹ የዝውውር ፓኬጅ በሉት ለዌስትሃም በጣም የሚያመች የገንዘብ አከፋፈል ስትራክቸር ይዞ በሁሉም ነገር ዩናይትድን በልጦ ቢመጣም ግን ማቲያስ ፈርናንዴዝ ዩናይትድ ካልሆነ ወደ ቶተንሃም አልሄድም። የዩናይትድን ነገር ሳላይ የዩናይትድን አቅርቦት የዩናይትድን ጥረት የዩናይትድን እስከ መጨረሻው እኔን ለማግኘት የሚያደርጉትን መስዋዕትነት የሚከፍሉልኝን ነገር ሳላይ የዩናይትድን ጉዳይ ሳልጨርስ በዩናይትድ ተስፋ ሳልቆርጥ ወደ ቶተንሃም አልሄድም ብሎ ተጫዋቹ ወስኗል። ቶተንሃሞች 85 ሚሊዮን ፓውንድ ለተጫዋቹ ዝውውር ለመክፈል ፈቃደኛ የሆኑ ቢሆንም እሱ ግን ወይ ፍንክች ዩናይትድ ይመጣል እጠብቃለሁ እያለ ይገኛል። በጣም የሚያስደስት ዜና እነግራችኋለሁ። 5 ምክንያቶች አሉ ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ ሊመጣ እንደሚችል በጣም ከሚታመኑ የዜና ምንጮች እየጠቀስኩ ስማቸውን ዜናቸውንም እየነገርኳችሁ ስለዚህ ዝውውር ጉዳይ አወራችኋለሁ። ብቻ እናንተ የተለመደ ፍቅራችሁ አይለኝ ቤተሰቦች።
ላይክ አድርጉ። ለእናንተ ቀላል በጣም የሰከንድ ስራ ነው። አድማጮቻችን ምስጋናም ነው ሳንጠይቃችሁ የምታደርጉ በጣም የተወደዳችሁ ቤተሰቦች ያላችሁ እናንተን ከልብ ከልብ ነው ማመሰግነው። አብራችሁኝ ሁኑ። መልካም ቆይታ። አንድ ተጫዋች ወደ ማንቸስተር ዩናይትድ ነገ እንደሚመጣ ተነገረ። ወደ ማንቸስተር ከተማ መጥቶ የሕክምና ምርመራውን ያደርግና በይፋ ኮንትራቱ ላይ ይፈርማል ተብሏል። አሁን የዚህ ተጫዋች ዝውውር የዩናይትድ የሚረጋገጥበት ሳምንት እንደሆነ ይሄ ወር ከማለቁ በፊት ተነግሯል። ተጫዋቹን ዩናይትዶች ያስፈረሙት በ1 ሚሊዮን የአሜሪካ ዶላር ነው። በእንግሊዝ ደግሞ በ750 ሺህ ፓውንድ የፈረመ ተጫዋች ነው። ከፎርትዜላ ከሚባል ክለብ ነው ያመጡት። ተጫዋቹ ኮሎምቢያዊ ሲሆን 17 ዓመቱ ነው። ግን ደግሞ በጁን 2026 ላይ ተጫዋቹ በ18 ዓመት ይሞላዋል ማለት ነው። ይሄ ወር ከመጠናቀቁ በፊት ዛሬ ቀኑ 27 ነው፣ ነገ 28 ነው። ነገና ከነገ በስቲያ ተጫዋቹ የሕክምና ምርመራውን አድርጎ በካሪንግተን ካጠናቀቀ በኋላ በይፋ ኮንትራቱን ይፈርማል። ምክንያቱም በቀጣዮቹ ጥቂት ቀናት ውስጥ ተጫዋቹ 18 ዓመት ስለሚሞላው ማለት ነው። እና ዩናይትድ ይሄን ልጅ ለማስፈረም የተስማማው ባለፈው ጥር የዝውውር መስኮት ላይ ነው። ሁላችሁም እንደሰማችሁት ተጫዋቹ ወደ ማንቸስተር ዩናይትድ ሁሉ መጥቶ በካሪንግተን የሆነ ጨዋታ ላይ እንዲገኝ በኦልትራፎርድ ጨዋታ እንዲመለከት እንዲሁ በክለቡ ተጋብዞ ታድሞ የህጋዊ የሆኑ ጉዳዮችን በአጠቃላይ ጨርሶ ነው የሄደው እና ተጫዋቹ አሁን የሚያደርገው ነገር በይፋ ኮንትራቱ ላይ ፊርማውን ማኖር ብቻ ነው። ምክንያቱም 18 ዓመት እስኪሞላው ማንቸስተር ዩናይትድ እዛው ፎርትዜላ እየተጫወተ እንዲቆይ አድርጎታል። ቅድመ ስምምነቱን ቀደም ብሎ ዩናይትድ ቢጨርስም ወኪሉ አብሮት ይመጣል ተብሏል። ከወኪሉ ውጪ ደግሞ የዩናይትድ በተለይ ሳውዝ አሜሪካ መልማይ የሆነው የጁሴፔ አንቶናሲዮም አብሮት ይመጣል ተብሎ ነው የተነገረው ማለት ነው። እንግዲህ እሱ ነው በቀዳሚነት ይህን ተጫዋች በመመልመል ክሪስቶፈር ቪቨል የሚመራው ዩናይትድ መልማዮች ቡድን ደግሞ በብቃቱ አምኖበት የአማካይ ክፍሉን ዝውውር ለማጠናቀቅ ዩናይትድ የመጨረሻ ሕክምናና ይፋ ማድረግ ብቻ የቀረው ይሄ ታዳጊ ተጫዋች ከአዲሱ ካሴዶ በሚል ይሞካሻል። በነገራችሁ ላይ ቼልሲዎች ካሴዶን በ115 ሚሊዮን ፓውንድ ነው ያስፈረሙት። ከካሴዶ ጋር ግን ይሄ ንጽጽር የቀረበበት ልጁ አንደኛ ፊዚካሊው በጣም ጠንካራ ስለሆነ ነው ምስሉ ላይ እንደምታዩት። እንዲሁም ዩቲዩብ ላይ ቪዲዮን መመልከት ትችላላችሁ ቤተሰቦች። በጣም ፊዚካሊ ጠንካራ የሆነ ተጫዋች ነው ከእድሜው በላይ። ዲፌንሲቭ አዌርነሱ ይደነቃል። አጨዋወቱ በአጠቃላይ ከሞይሰስ ካሴዶ ጋር ተመሳሳይ ስለሆነ ነው ኢቨን ፊዚካሊቲ ተጫዋቹ ከካሴዶ ይበልጥ ተጫዋቹ ፊዚካል መሆኑም እንዲሁ በተፈጥሮ የሚታይ ልጅ ነው። ብዙ ማደግ የሚችል ልጅ ነው ማለት ነው። በጣም አግሬሲቭ ነው። ታይፒካል የሆነ የ6 ቁጥር ተጫዋች ነው ልጁ። ራሱን ደግሞ በትልቅ ደረጃ በመጫወት እንዲሁ ማስመስከር እየቻለ ነው። ለፎርትዜላ ዋናው ቡድን ገና በ17 ዓመቱ መጫወት እየቻለ ልጅ ነው እና ዩናይትድ ያገኘው ምናልባት በቀጣዮቹ 2-3-4 ዓመታት ሙሉ ፓኬጅ ያለው የዲፌንሲቭ ሚድፊልድ ተጫዋች እንደሆነ ነው በርካቶች የተመለከቱት እየገለጹ ያሉት። ዩቲዩብ ላይ ቪዲዮ አለላችሁ ቤተሰቦቻችን። ስለዚህ ዩቲዩብ ላይ መመልከት ይኖርባችኋል። የተጫዋቹ ሙሉ እንቅስቃሴ የያዘ በጣም የተቆራረጡ አጫጭር ጥሩ ጥሩ ቪዲዮዎች እዛ ላይ ስለተቀመጡ፣ ነገር ግን ስለ ተጫዋቹ አንድ ስታት እንደው እዚህ ጋር ልጥቀስላችሁ። በጣም ጠቃሚ የሆነ ስታት ነው። ስታቱ ምናልባት ቆየት ሊል ይችላል። ከወራት በፊት ነው ይህን ጨዋታ ያደረገው ልጁ ለአንደር 70 ሲጫወት ለኮሎምቢያ ብሔራዊ ቡድን ማለት ነው ጀርመንን ሲገጥሞ ያስመዘገበው በጣም አስገራሚ የሆነ ስታት ነው። ልጁን በደንብ አድርጎ ይገልጻል። ምክንያቱም ጀርመን ጠንካራ ቡድን ስለሆነች ጥሩ የአማካይ ክፍል ስላላት 7 ኳስ ሪከቨር አደረገ። እንዲሁም ተጫዋቹ 3 ታክሎችን ማሸነፍ ቻለ፣ ከ4ቱ ታክሎች ማለት ነው። ግራውንድ ዶልስ ማሸነፍ የቻለው ልጁ ከ7-4 ነው። 100% ኤሪያል ዶልስ ልጁ ማሸነፍ ችሏል ማለት ነው። እንዲሁም 100% ሰክሰስፉል የሆኑ ክሮሶችን ማድረግ ችሏል። ተጫዋቹ ክሮስ አድርጓል። ፓስ አኪሬሲው ደግሞ 76% ነው። 2 ክሊራንስም ማድረግ ችሏል እና ልጁ የሚያድግ ትልቅ ፖቴንሻል ያለው ተጫዋች ነው። ኦልትራፎርድ የሚደርሰው ካስታወሳችሁ ሞይሰስ ካሴዶ የዩናይትድ ንብረት መሆን ይችል ነበር። በወቅቱ ዩናይትድ አሰልጣኝ የነበረው የቀድሞ ዩናይትድ ሌጀንድ ተጫዋች ኦሌ ጉናር ሶልሻየር ካሴዶን በ6 ሚሊዮን ፓውንድ ሂሳብ በሚጠጋ ገንዘብ እንዲያስፈርሙት ጥቆማ ሰጥቶ ነበር። ግን ዩናይትድ በወቅቱ የነበሩት
ባለስልጣናት እንዲሁም ክለቡ አዋቅሮት የነበረው መለማዮች ቡድን ተጫዋቹ ላይ እምነት ስላልነበረው ልጁን ብራይተኖች ከዩናይትድ መንትፈው ወሰዱት ማለት ነው። እና አሁን ካሴዶ ያለበትን ሁኔታ ሁላችሁም የምታውቁት ነው። በጣም የሚያስቆጭ ነው። ዩናይትድ ተቃርቦ የነበረውን ተጫዋች በወቅቱ አጥቶታል። ግን አሁን በኦሬስኮ ዝውውር ምክንያት ይህን ነገር ዩናይትዶች ክሰውታል ተብሎ ተገልጿል። የተጫዋቹ እድገት በዩናይትድ ቡድን ውስጥ ወደፊት የሚታይ ይሆናል። በዋናው ቡድን ውስጥ እንደው ትልቅ ሚና ትልቅ ቦታ ይኖረዋል ተብሎ የመጣ ተጫዋች አይደለም። ይሄን መገንዘብ ያስፈልጋል አድማጮቻችን። ነገር ግን ተጫዋቹ ከማንቸስተር ዩናይትድ ታዳጊ ቡድኖች ጋር በተለይ ከአንደር 21 ጋር ብዙ ጊዜውን ያሳልፋል ተብሎ ነው የሚጠበቀው። ለመጎልበትና የእንግሊዝ ፕሪሚየር ሊግን አጫወት የእንግሊዝ ቡድኖችን አጫወት እንዲሁ እንዲላመድ በታች ባለው ዩናይትድ ቡድን ሁለተኛው ቡድን ያሳልፋል ተብሎ ይጠበቃል። በቀጣዮቹ ጥቂት ዓመታት ግን በጣም በአጭር ጊዜ ውስጥ የዩናይትድን ዋናው ቡድን ይቀላቀላል እና ዋናውን ቡድን ያገለግላል ተብሎ የሚጠበቅ ተጫዋች ነው። በአንድሬ ኦናና ዝውውር ላይ ትላንት መረጃውን አድረሰናችሁ ነበር። ትራብስፖር ይህንን ተጫዋች ሳይጠበቅ እንግዲህ በድንገት ነው ዝውውሩን መልሰው በውሰት ማስፈረማቸውን ይፋ ያደረጉልን። ነገር ግን ኮሜንት ላይ አንዳንድ የቻናል ቤተሰቦች እንዲሁ በዝውውሩ ዙሪያ ግልጽ ያልሆነ ነገር አለ መሰለኝ ቤተሰቦቻችን፣ እኛም በደንብ ያልገለጽ ነው። ምክንያቱም የዝውውሩ በጣም ጥልቅ የሆኑ መረጃዎች አልወጡም ነበር። ስለዚህ መዛወሩን ብቻ ነው በውሰት እየነገርናችሁ እና ህርዊጎ ስለመባሉ። ግን አሁን ይኸውላችሁ አንድ አድማጭ ኮሜንት ላይ እንደዚሁ አስተያየት ሲሰጥ ተመለከትኩኝና ዩናይትድ የዚህን ተጫዋች ደሞዝ እንደሚሸፈን አድርጎ ነበር አንድ ቤተሰብ ያወራው። ግን ስህተት ነው ቤተሰቦች። የኦናና ደሞዝ ሙሉ ለሙሉ የሚሸፈነው በነገራችሁ ላይ በክለቡ ትራብስፖር ነው። ዩናይትድ ልክ እንደ ሌሎች ከዚህ በፊት በውሰት ሲሰጣቸው የነበሩ ተጫዋቾች አይነት የደሞዝ ሽፋን አያደርግም። በዚህ ተጫዋች ዙሪያ በሳምንት 120,000 ፓውንድ ደሞዝ ይከፈለዋል በዩናይትድ ቤት ተጫዋቹ። ይህንን ደሞዝ የቱርኩ ክለብ ትራብስፖር ሙሉ ለሙሉ ነው የሚከፍለው። ከደሞዙ ክፍያ አልፎ እንደውም የውሰት ክፍያ ሁሉ ለዩናይትድ ይፈጽማል ማለት ነው። ትራብስፖር 1.5 ሚሊዮን ዩሮ እስከ 2 ሚሊዮን ዩሮ የሚጠጋ ገንዘብ ተብሏል። ከ1.5 ጀምሮ ከደሞዙ ውጭ እንዲሁ ለዩናይትድ የውሰት ክፍያ በሚል ክፍያ እንደሚፈጽሙ ነው የተነገረው። ስለዚህ በዚህ መልኩ መስተካከል ይኖርበታል። አሁን በማንቸስተር ዩናይትድ ቤት ቋሚ ግብ ጠባቂ የሆነውና ቦታው አይነኬ የሆነው ሴላሜንስ ነው። ይሄ የተረጋገጠ ነው። በጣም እንደውም የክረምቱ የዝውውር መስኮት ትልቁ እና ምርጡ ፈራሚ ተብሎ ሁሉ በፕሪሚየር ሊግ መመረጥ የቻለ ግብ ጠባቂ ነው እንደምታውቁ። ስለዚህ ይሄ ተጫዋች ሁለተኛ ግብ ጠባቂ ያስፈልገዋል። በተለይ ባይንደር እየተባለ እንዳለው ወደ ቱርክ ክለቦች የሚያመራ ከሆነ ዩናይትድ ሁለተኛ ግብ ጠባቂ ያስፈርማል ተብሎ ለምሳሌ እንደ ስኮቲሽ ግብ ጠባቂ የሆነው ስኮትላንዳዊው አንገስ ገን የተባለም ግብ ጠባቂ ስቡ ከዩናይትድ ጋር እየተነሳ ይገኛል። የሴላሜንስ ተጠባባቂ ለመሆን ማለት ነው። ይሄ ተጫዋች ኮንትራቱን ጨርሶ በነፃ ዝውውር ነው ዩናይትድን ሊቀላቀል ይችላል ተብሎ እየተገለጸ ያለው። በእርግጥ ዘገባው እጅግ በምናምናቸው የዜና ምንጮች የተረጋገጠ አይደለም። ወደፊት እየተከታተለን ይሄ ጉዳይ እውነት ከሆነ እነግራችኋለን። ግን እስከ 2028 ድረስ ፍሪ ኤጀንት ሆኖ ዩናይትድን ለመቀላቀል አጉስ ገን የተባለው ግብ ጠባቂ ተስማምቷል የሚል ሪፖርት ወጥቷል። እውነተኛውን መረጃ ስናገኝ የምናደርሳችሁ ይሆናል። ለማንኛውም ዩናይትድ ሌሎችም ግብ ጠባቂዎችን እንደ ቁጥር 2 ግብ ጠባቂ አድርጎ እንደያዘ ነው የተገለጸው። ለምሳሌ ካርል ዳርሎ የተባለ ግብ ጠባቂና ሳም ጆንስተንስ በዩናይትድ ራዳር ውስጥ የገቡ የሴላሜንስ ሁለተኛ ተጠባባቂ ግብ ጠባቂ ተደርገው ሊመጡ የሚችሉ ናቸው ተብሎ ተጠቅሷል። የኦናና ለዩናይትድ መልቀቅ የደሞዝ ቢሉ ላይ ዩናይትድ ፍሪ ማድረጉ ብቻ አይደለም፣ እስከ 10 ሚሊዮን ዩሮ ዓመታዊ ደሞዙን ዩናይትድ ያጸዳል። በነገራችሁ ላይ ወደዛ በመሄዱ ብቻ ፕላስ ደግሞ የዝውውር ክፍያ ተብሎ የውሰት የተከፈላቸው ክፍያ አለ። ስለዚህ ዩናይትድ በአንድሬ ኦናና ዝውውር ላይ ውሰት ቢሆንም ግን ትልቅ ትርፍ ክለቡ እንደሚያተርፍ ነው በተለይ ከገንዘብ አንጻር ይህ የተገለጸ የሚገኘው። ወደ ቺዶ ኦቢ ዜና እንለፍ። ትላንት አንድ መረጃ ደረስኳችሁ። ይሄ ተጫዋች ከማንቸስተር ዩናይትድ በውሰት ሊለቅ እንደሚችል ተጫዋቹን በተለይ የሻምፒዮንሺፕ ክለቦች ሊያስፈርሙት ፍላጎት እንዳላቸው እና ዩናይትድ በፕሪሚየር ሊጉ ልምድ እንዲያገኝ በሚል ተጫዋቹን ለሻምፒዮንሺፕ ክለቦች በውሰት ሊሰጠው እንደሆነ ካልሆነ ግን ወደ ኤር ዲቪዜ ሊሄድ እንደሚችል ስንነግራችሁ ነበር። አሁን ግን
እጅግ የሚታመኑ የዜና ምንጮች እንደነ ስፖርትስ ፔቶ እንዳሉት ከሆነ ቺዶ ኦቢ ወደ ጀርመን ኮልን ክለብ ላይ ያመራ ነው የሚል መረጃ ይዞ ወጥቷል ማለት ነው። ስለዚህ ይህ ተጫዋች ወደ ቡንደስሊጋ ያመራል። ኮልን የተባለው ክለብ ደግሞ ከጀርመን ቡንደስሊጋ 2 ወደ ዋናው ማደጋቸው እንዲሁ የሚታወስ ነው። ደርቢ ናቸው በነገራችሁ ላይ ከቦሩሲያ ዶርትመንድ ጋር። ስለዚህ ቺዶን ኦቢ በቀጣይ ሲዝን ላይ ለቡንደስሊጋው ክለብ ኮል እየተጫወተ ልናገኘው እንችላለን ማለት ነው። በውሰት ወደዛ እንደሚሄድ ከሚታመኑ የዜና ምንጮች እየገለጹልን ነው የሚገኙት። ስለዚህ ከታዳጊ ተጫዋቾቻችን ጠንክረው እየሰሩ ያሉ በክለቡ በውሰት የማይሰጡ ተጫዋቾች ዩናይትድ አሁንም ቢሆን በፕሪሲዝን የሚያካትታቸው ተጫዋቾች እንዲሁ ታዳጊዎች አሉት ማለት ነው። ቺዶ ኦቢ በውሰት ቢለቅም ግን ለምሳሌ እነ ሼሌሲ አሁንም በፕሪሲዝን ይካተታሉ። ጠንክረው እየሰሩ እንደሆነ ምስሎችን ሁሉ እየፖሰቱልን ይገኛሉ። ጄጄ ገብርኤልን ሁኔታ እንደምታውቁት ጠንክሮ እየሰራ ነው። ከዛ ውጭ ደግሞ ጂምት ዌትስ የተባለ አሚር ኢብራጊሞቭ የተባለም ተጫዋች ከዛ ውጭ ከውሰት የተመለሰው ሃሪ አማስ ሁሉ ሳይቀሩ እጅግ ጠንክረው እየሰሩ እንደሆነ ነው በሚለቁት ምስል መመልከት የቻል ነው። ከቀጣይ ፕሪ ሲዝን በፊት አሰልጣኙን ለማሳመን በክለቡ ለመቆየት ከፍተኛ ጥረት የሚያደርጉ ተጫዋቾች ናቸው ማለት ነው። ሜሰን ማውንት ሁሉ አልቀረም። ተጫዋቹ ጠንክሮ እየሰራ እንደሆነ የሚያሳዩ ፎቶዎችን፣ ቪዲዮዎችን ለቋል። ዘርኪዚም ቢሆን ጠንክሮ እየሰራ እንደሆነ ነው ከሚለቃቸው ፎቶዎች መመልከት የምንችለው። የዩናይትድ ተጫዋቾች እንግዲህ በቀጣይ ወር ጁላይ 9 ላይ ሪፖርት እንዲያደርጉ ይጠበቃል። ይሄ ማለት አድማጮቻችን ቢያንስ ከ12 ወይ 13 ቀናት በኋላ ወደ ካሪንግተን ተመልሰው የፕሪሲዝን ዝግጅታቸውን ይከውናሉ ማለት ነው። የማንቸስተር ዩናይትድ ክለብ በዓለም ዋንጫው ላይ በጣም ቁልፍ ያሏቸውን መልማዮቻቸውን ልከው ጨዋታዎችን እየተከታተሉ ነው ተብሎም ተገልጿል። ይሄ የተባለው በተለይ ከአንድ ተጫዋች ጋር ዩናይትድ ስሙ ከተነሳ እና ይሄ ዜና እንዲሁ ከወጣ በኋላ ነው። ዩናይትድ ብዙ መልማዮችን ዓለም ዋንጫው ላይ ልኮ ተሰጥኦ ያላቸውን የሚፈልጋቸውን ተጫዋቾች እየተመለከተ እየገመገመ መረጃዎችን እየሰበሰበ ለዋናው የማንቸስተር ዩናይትድ ዳታ ዲፓርትመንት እየላከ እንደሆነ የተገለጸው ያው ሪፖርት ይኖራል ከግምገማ በኋላ። ሁለት ተጫዋቾችን በተለይ እየተከታተለ ነው ዓለም ዋንጫ ላይ። ለምሳሌ አንዱ ትላንት የተመለከቱት ጨዋታ ነው ተብሏል። ኬፕ ቨርዴ ጨዋታ ስታደርግ ተመልክተውታል። ማክስ አራሆ ተብሎ የሚጠራውን ተጫዋች ተብሎም ተገልጿል። ይሄ ተጫዋች እንግዲህ ኡራጓይና ኬፕ ቨርዴ 2-2 ባጠናቀቁበት ጨዋታ ዕለት ነው እንዲከታተለው መልማያቸውን እየላኩት ነው የተባለው። በእርግጥ የትላንት ጨዋታ አይደለም አድማጮቻችን፣ ከሳውዲ አረቢያ ጋር ነው ኬፕ ቨርዴ ትላንት የተጫወተችው። ስለዚህ ከዛ በፊት በነበረው በኬፕ ቨርዴ ሁለተኛ ጨዋታ ላይ ከኡራጓይ ጋር ሲጫወቱ ነው ማለት ነው የዩናይትድ መልማይ ስቴዲየም ድረስ ተገኝቶ የማክሲ አራሆን እንቅስቃሴ የተከታተለው እና መልማዩ በተጫዋቹ የግራ መከላከል መስመር እንቅስቃሴ በጣም ተማርኮ እንደዚሁ ጥሩ ሪፖርት ይዞ ተመልሷል ተብሎ ተገልጿል። 68 ሚሊዮን ፓውንድ ነው እዚህ ተጫዋች ላይ የተለጠፈው የውል ማፍረሻ ሂሳብ። የስፖርቲንግ ሊዝበን ተጫዋች ነው። በነገራችሁ ላይ ስፖርቲንግ ሊዝበኖች ከውል ማፍረሻ ሂሳቡ ባነሰ ተጫዋቹን ለመሸጥ ዝግጁ ናቸው ተብሎ እስከ 51 ሚሊዮን ፓውንድ ሂሳብ ከቀረበላቸው ሊሸጡት ይችላሉ ተብሎ ተገልጿል። ከዩናይትድ ውጭ ቼልሲ ተጫዋቹን ይፈልጋል። እንዲሁም እዛው ለንደን መቀመጫውን ያደረገው ቶተንሃምም የልጁ ፈላጊ እንደሆነ ነው ሪፖርቶች እየጠቆሙ ያሉት። ዩናይትድም በተደጋጋሚ ጊዜ አሁን ብቻ አይደለም ከዚህ በፊትም በፖርቱጋል የራውን አድርሰናቸዋል። በተደጋጋሚ ጊዜ እየተመለከተው ያለ ተከላካይ መሆኑን አሁንም ዓለም ዋንጫው ላይ እንዲሁ ቀጥሏል። ዩናይትዶች መከታተላቸውን 26 ዓመቱ ነው። ስካውቶች በሙሉ የዚህን ተጫዋች ሪፖርት ሲያቀርቡ በጣም ጥሩ የሆነ ኢምፕሬስድ የሆኑበትን ሪፖርት ነው ለዩናይትድ እየላኩ የሚገኙት ተብለዋል። ስፖርቲንግ ሊዝበን ተጫዋቹን ለመሸጥ ዝግጁ ነው። ቼልሲ፣ ማንቸስተር ዩናይትድ እና ቶተንሃም ይፎካከራሉ ብሏል የፖርቹጋሉ ሪኮርድ ስፖርት ጋዜጣ። ሌላኛው በዩናይትድ መልማዮች አይን የወደቀ እንዲሁ ተጫዋች አለ። ይሄ ተጫዋች ጊልቤርቶ ሞራ ተብሎ ይጠራል።
ይሄ ልጅ በዓለም ዋንጫው ላይ ከሜክሲኮ ብሔራዊ ቡድን ጋር ተሳትፎ ማድረግ እየቻለ ተጫዋች ነው እና አሁን ተጫዋቹን እየተከታተሉ ያሉ ክለቦች በዝተዋል። በጣም ልጁ ጥሩ እንቅስቃሴ እያሳየ መሆኑ ተከትሎ ተብሎ ተገልጿል። ያው ብዙ የዩናይትድ በልባዮች በደንብ በፕሮግራም ነው እንግዲህ ባጀት ተይዞላቸው ምልመላቸውን እንዲከውኑ በርከት ብለው በአሜሪካ ካናዳ እና ሜክሲኮ የሚገኙት እና ከሚከታተሏቸው ተጫዋቾች መካከል አንዱ የሆነው ሞራ ዝውውርን በተመለከተ ሁሉ እየመሩት እንደሆነ ነው ፉክክሩን ቲምቶክ መረጃውን ያደረሰን። የአማካይ ስፍራ ተጫዋች ነው። ገና ተጫዋቹ 17 ዓመቱ ነው። ከዩናይትድ ውጪ ማንቸስተር ሲቲ፣ ቼልሲ እና አርሰናል እንደዚሁም ሊቨርፑል ልጁን አጥብቀው ይፈልጉታል። በዝውውሩ ፉክክር ውስጥ አሉበት ተብሎ ተጠቅሷል። ተጫዋቹ ግን 18 ዓመት እስኪሞላው ድረስ ወደ አውሮፓ ትልልቅ ክለቦች መዛወር አይችልም። የፊታችን ኦክቶበር 2027 ላይ ነው ተጫዋቹ 18 ዓመት የሚሞላው። ስለዚህ ቢያንስ ዩናይትድ ልጁን ማስፈረም ከፈለገ ቅድመ ስምምነት አድርጎ ልክ እንደ ኦሮስኮ ስምምነት ሁሉ ተጫዋቹን ለማስፈረም መጠበቅ ይኖርበታል ማለት ነው። ከወዲሁ ግን ተፎካካሪዎቹ ብዙ ስለሆኑ ከእጁ ሊያስገባው ሊስማማ ይችላል። ጊልቤርቶ ሞራ በቅርቡ ነበር አዲስ ኮንትራት የፈረመው። ተጫዋቹ ለቲጁዋና ተብሎ ለሚጠራ ክለብ ነው የሚጫወተው። የ10 ቁጥር ማሊያ ሰጥተውት ተጫዋቹን ረጅም ዓመት ኮንትራት እንዲሁ ማስፈረማቸው ይታወቃል። ግን ያው ውሉን ያስፈረሙት በጥሩ ገንዘብ ለመሸጥ እንጂ በክለቡ ለረዥም ጊዜ እንደማያቆዩትም ያውቃሉ። በዛ ምክንያት ተጫዋቹ አዲስ ኮንትራት በቅርቡ የፈረመ ቢሆንም ግን ክለቡን መልቀቁ አይቀርም። ትልልቅ ክለቦች ስለሚፈልጉት እየተባለ ነው የሚገኘው። በነገራችሁ ላይ በ17 ዓመቱ በዚህ ዓለም ዋንጫ ላይ በትንሽ እድሜው ተሳትፎ ያደረገ የመጀመሪያው ተጫዋች ነው ጊልቤርቶ ሞራ። በዚህ ዓለም ዋንጫ ላይ ለሜክሲኮ ብሔራዊ ቡድን ሲሳተፍ በእድሜ ትንሹ ተብሎ ተገልጿል እና ራሱን እንደውም ተጫዋቹ ከነ ፔሌ በትንሽ እድሜ በመሳተፍ እና ከነ ላሚን ያማል ጋር ራሱን ማስቀመጥ የቻለም በእድሜ ትንሹ ሆኖ እየተሳተፈ ያለ ተጫዋች ሆኗል። ወደ ዋናው የዝውውር ዜና የመመለስ ይሆናል። ከዛ በፊት ግን ይሄ ያስገረመ ስላለ አንድ ጋናዊ ጠንቋይ ላወራ። ከዩናይትድ ጋር የተያዘ ነገር ስለተነገረ ነው። ይህንን ጋናዊ ጠንቋይ እንደው ዜና እንደ ዜና አድርጌ እንደው እንደ መዝናኛም እንዲሆን በሚል ነው የማቀርበው እንጂ በእርግጥ ቁም ነገር እንድትሰጡት ብዬ አይደለም። ኩዋንኮ ቦንሳም ይባላል። ይህን ጋናዊ ምናልባት በዚህ ዓለም ዋንጫ ላይ በጣም ከተጠቀሙ ጥቂት ሰዎች መካከል አንዱ ይመስለኛል። ከእግር ኳሱ ውጪ ሆኖ ግን በዚህ ዓለም ዋንጫ በደንብ ፌመስ የሆነና በትላልቅ የዩናይትድ ኪንግደም የአሜሪካ ኢቨን በክርስቲያኖ ሮናልዶን ኢንተርቪው ያደረገው ሰው ማን ነበር? ፒርስ ሞርጋን እንታቁታላችሁ አይደል? ይሄ ቦምብ ሼል የሆነውን ስለ ዩናይትድ ክርስቲያኖ ሮናልዶ ኢንተርቪው የሰጠበትን ፕሮግራም ቃለመጠየቅ የሚሰራው ሰው ፒርስ ሞርጋን ሁሉ ሳይቀር ጋብዞት ቃለመጠየቅ ሲያቀርብለት ሲያናግረው ነበር። እና ኳንኮ ቦንሳም የተባለው ጋዜጠኛ በጣም የሚያስገርም ካደረጋቸው ነገሮች መካከል አንዱ ሃሪኬን ያደረገሚዋለው ጎል አያስቆጥርም አለ። ጎል ሳያስቆጥር ወጣ ሃሪኬን እና ለጎል የቀረበች ኳስም እንዲሁ መሳቱ ይታወቃል። በዛ ቀን ከጋና ጋር ሲጫወቱ በኋላ በቃ ሃሪኬንን አሁን ከበርገማኔ ፈትቼዋለሁ፣ ስለዚህ ልጁ በቀጣይ ጨዋታ ላይ ጎል ያስቆጥራል እርግጥ ነው ብሎ አለ። ትላንትም እንዳለው እሱ ሃሪኬን ደግሞ አስቆጠረ ማለት ነው። ያው አናቅም ብቻ ስፒሪቹዋል የሆነ ትርጉሙ ምን እንደሆነ በዚህ ጉዳይ ላይ እውቀቱ ባይኖረንም ከዛ በኋላ ደግሞ ከዓለሙ ዋንጫ በኋላ የተለያዩ ግምቶችን መስጠት እንዲሁ ጀመረ። እዚሁ ዓለም ዋንጫ ላይ ፖርቹጋል ሻምፒዮን ትሆናለች፣ ክርስቲያኖ ሮናልዶ ምንም ሊያሳስበው አይገባም በሚል እንዲሁ ግምቱን መስጠቱ ይታወቃል። አሁን ደግሞ ወደ ክለብ እንደዚሁ ግምቶች ገባና ማንቸስተር ዩናይትድ በቀጣይ ሲዝን ላይ የፕሪሚየር ሊጉ ሻምፒዮን ይሆናል በሚል ግምቱን ሰጠ ማለት ነው። እና እቺን ሀሳቡን እንደው ዝም ብዬ ልጥቀሳት ስለ መዝናኛ ያህል በሚል ነው እንደው ያቀረብኩላችሁ። በቀጣይ የእንግሊዝ ፕሪሚየር ሊግ ማይክል ካሪክ እና ማንቸስተር ዩናይትድ ሻምፒዮን ይሆናሉ በስፒሪቹዋል ሪያል። ይሄን ነገር በደንብ በግልጽ አይቼዋለሁ። በጣም በግልጽ የሚታየኝ ነገር ነው። ዩናይትድ በቀጣይ ሲዝን የእንግሊዝ ፕሪሚየር ሊግ ሻምፒዮን ይሆናል። ይሄን የተመለከትኩት ነገር ነው። ሰዎች በሙሉ የዩናይትድ ደጋፊዎች በሙሉ በመላው ዓለም ያላችሁ ሪላክስ ልታደርጉ ይገባል። በመጨረሻ የንግስናችሁ ጊዜ ተቃርቧል። ቀጣይ ሲዝን ዩናይትድ የፕሪሚየር ሊጉ ሻምፒዮን ይሆናል በሚል ይሄ ጋናዊ ዶክተር ወይም ደግሞ ዊች በዚህ መልኩ አስተያየት ሰጠ ማለት ነው። እና በጣም አስገርመኝ። እንደው እንደ አፍህ ያድርግልን ለማለት ነው። በእርግጥ
ሁሉም ነገር የሚሆነው በፈጣሪ ፍቃድ ነው። ግን ደግሞ እሱ እንዲህ ከተናገረ ይሁንልን ነው የምንለው። ሌላ ምንም ማለት አንችልም። ትንሽ ስላዝናናኝ ነው። በኋላ ላይ ከተናገራቸው ንግግሮች መካከል ደግሞ ቀጣይ የምረግመው ተጫዋች ሊዮኔል ሜሲ ነው ማለቱ ግን አስገርሞኛል። በነገራችሁ ላይ የሜሲ እና የኬፕ ቨርዴ መገናኘት አሁን እርግጥ ሆኗል። በቀጣይ ዓለም ዋንጫ ጨዋታ ኬፕ ቨርዴ አፍሪካዊት ሀገሬ ናትና ኬፕ ቨርዴ ላይ ሜሲ ጎል አታስቆጥርም ከዚህ በኋላ የኬፕ ቨርዴ ጨዋታ ላይ የምታስቆጠርበት ጨዋታ አይደለም። ስለዚህ ኬፕ ቨርዴ አርጀንቲናን ትጠላለች በዓለም ዋንጫ ላይ ሲል ግምት አይደለም። በእርግጥ ይሄ ጥንቆላውን በዚህ መልኩ ሰጥቷል ማለት ነው። ለማንኛውም ቁም ነገር አንስተውም፣ ግን እንደ መዝናኛ እየተሳካለት የሚሄድ ከሆነ ይበልጥ እየተወራለት የሚሄድ ይመስለኛል እና ከእግር ኳስ ንክኪ ውጪ በዚህ ዓለም ዋንጫ ላይ በጣም የፈመሰ ጠንቋይ ሆኗል። ይህ ጋናዊ ጠንቋይ ክዋንኩ ቦንሳም ተብሎ ይጠራል። በቅጽል ስሙ በነገራችሁ ላይ ዘ ዴቪልስ ኦፍ ዌንስዴይ እያለ ነው ራሱን የሚጠራው፣ ወይም ስሙ በጋና ቋንቋ ሲተረጎም የእረቡ ሴጣን ተብሎ ነው የሚተረጎመው ማለት ነው። እና ስለ ክርስቲያኖ ሮናልዶ ጥሩ አስተያየት መስጠቱ፣ ስለ ማንቸስተር ዩናይትድ ቀጣይ ሲዝን የፕሪሚየር ሊግ ሻምፒዮን ይሆናል ማለቱ በራሱ እና ቅጽል ስሙን ደግሞ ዘ ዴቪልስ ኦፍ ዌንስዴይ የሚል ከሆነ ይሄ ሰው እንግዲህ ዩናይትድ ደጋፊ ነው ማለት ነው ብዬ ነው እኔ እንደወስድ የተገደድኩት። ለማንኛውም እንደ መዝናኛል ይህን ጉዳይ ያቀረብኩላችሁ። ስለ አፍሪካ ዋንጫው እንደው በዚሁ ላውራና ስለ ዝውውር ጉዳዮቻችን በተለይ ማቲያስ ፈርናንዴስ ጉዳይ እናልፋለን። አፍሪካ በዚህ ዓለም ዋንጫ ላይ አልተቻለችም። 10 ሀገራትን አሳትፋ 9 ሀገራት አልፈዋል። እድሜ ለጥሩ ሶስተኛ ምስጋና ይግባና ብቸኛው ያልተሳካላት ሀገር ቱኒዚያ ሆና ጓዟን ጠቅላላ ወደ አፍሪካ ተመልሳለች። ደቡብ አፍሪካ፣ ጋና፣ ኮትዲቫር፣ ኬቨርዲ፣ ሴኔጋል፣ ግብፅ፣ ሞሮኮ፣ ዲያር ኮንጎ፣ አልጄሪያ ወደ ጥሎ ማለፍ መግባታቸውን ያረጋገጡ ሀገራት ሆኗል ማለት ነው። በተለይ ዛሬ ምሽት 4 ሰዓት ላይ ሌላኛዋ የአፍሪካ ሀገር የመጀመሪያ የጥሎ ማለፍ ጨዋታዋን ታደርጋለች። ደቡብ አፍሪካ ከአዘጋጇ ካናዳ ጋር በሎስ አንጀለስ አሜሪካ የሚፋለሙ ይሆናል። ይሄ ከካናዳ ስቴዲየም ውጭ በአሜሪካ የሚደረግ ነው። ስለዚህ ይህ ጨዋታ ለደቡብ አፍሪካ ካናዳ በሜዳዋ ሳይሆን ከሜዳ ውጭ በአሜሪካ ሜዳ ላይ የምታደርገው በመሆኑ በጣም ተጠባቂ ነው የሚሆነው ማለት ነው እና በቀጣይ በዚህ አፍሪካ የዓለም ዋንጫ ጨዋታ ላይ የሚገናኙ ሀገራት ተለይተዋል። ለምሳሌ ጀርመን ከፓራጓይ ጋር ይገናኛሉ። ፈረንሳይ ከስዊድን በጣም ትልቅ ጨዋታ ነው። ደቡብ አፍሪካ ዛሬው እንዳልነገርናችሁ ከካናዳ ጋር ጨዋታዋን ታደርጋለች ምሽት 4 ሰዓት ላይ ማለት ነው። ሆላንድ ከሞሮኮ የሚያደርጉት ጨዋታ በጣም ትልቅ ጨዋታ ነው የሚጠበቀው። ክሮኤሽያ እና ፖርቱጋል የሚያደርጉትም ጨዋታ በጣም ትልቅ ጨዋታ ነው ይጠበቃል። ስፔን ከኦስትሪያ ጋር ይገናኛሉ። ዩኤስኤ ከቦስኒያ፣ ቤልጅየም ከሴኔጋል ጋር ሌላኛው አፍሪካ ሀገር ቤልጅየምን ትገጥማለች። አይ ቲንክ እድል ያላት ይመስለኛል ቤልጅየም ብሔራዊ ቡድን እንደተጠበቀው አይደለም። በዚህ ዓለም ዋንጫ ላይ ብራዚል ከጃፓንም ቀላል ጨዋታ አይደለም። ጃፓን በጣም ከባድ ቲም ነው። ብራዚልም ብራዚል ነች። አይቬሪኮስት ኖርዌይን ታገኛለች። ከባድ ፊክስቸር ይመስላል። ይህም አይቬሪኮስት የተለየ ጥሩ ስራ መስራት ይኖርባታል። ሄርሊንግ ብሮት ሃላንድ ቡድን አሸንፈ ወደ ቀጣይ ዙር ለማለፍ ሜክሲኮ ከኢኳዶር ተገናኝተዋል። እንግሊዝ ሌላኛውን የአፍሪካ ሀገር ኮንጎን የምትገጥም ይሆናል። ኮንጎዎች እንግዲህ እድል እንዳላቸው በደንብ አድርገው ሊያስቡ ይችላሉ በዚህ ጨዋታ ላይ። ምክንያቱም እንግሊዝ በጣም የሚከላከል ቡድን እንደሚያስቸግራት ተመልክተናል ከጋራ ጋር ባደረጉት ጨዋታ። ስለዚህ ኮንጎዎች ጥሩ የጨዋታ ስልት ከነደፉ ይህን ጨዋታ እንግዲህ ወደ ቀጣይ ዙር ቢያንስ አቻ ወጥተው ሊያልፉ ይችላሉ። የኳስ ነገር አይታወቅም፣ ግን እንግሊዝ ግልጽ ተገማች ነች። እርግጥ ነው በዚህ ጉዳይ አርጀንቲና ኬቨርዴን እንዲሁ ትገጥማለች። ያጠንቋይ አርጀንቲና ይወድቃል፣ ኬቨርዴ ታልፋለች ብሎናል። ግን ከባድ ነው እውነታውን ሪያሊቲውን ወረቀት ላይ ስናይ ኦስትሪያ ከኢጅፕት ሌላ በረሃ ግብር ነው። ስዊዘርላንድ ከአልጄሪያ እንዲሁ ሌላኛ አፍሪካ ሀገር የምትጫወትበት ጨዋታ ነው። ኮሎምቢያ ከጋናም ከባድ ጨዋታ ይሆናል ጋናዎች የሚያደርጉት ለማለት ነው። ለማንኛውም እነኝን ይመስላሉ የዓለም ዋንጫ ቀጣይ ጨዋታዎች ወይም መርሃ ግብሮች። ትላንት አርጀንቲና ስታሸንፍ ሊዮኔል ሜሲ ተቀይሮ ገብቶ ቅጣት ምት በጣም በአስደናቂ ሁኔታ ጎል ማስቆጠር ቻለ። ተጫዋቹ እንደውም ቤስት ሆኖ ቢሰለፍ ቋሚ ሆኖ ቢገባ ሃትሪክ ሊሰራ የሚችልበት እድል እንደነበረ ከጨዋታው ላይ መታዘብ ችለናል። ምክንያቱም አርጀንቲናውያን ፔናልቲ አግኝተው አስቆጥሯል። ሊዮኔል ሜሲ መቺ ነበር። ቅጣት ምቶችም ነበሩ እንደዚሁ ሜሲ ሊመታቸው የሚችሉ
አሁን የትላንት ጎል ማስቆጠሩን ተከትሎ 6ኛ ጎል ሆናለች ለሊዮኔል ሜሲ። ከፍተኛ ጎል አስቆጣሪ ሆኗል በዓለም ዋንጫው። ኦስማን ዴምቤሌ፣ ኬላን ምባፔ፣ ኤርሊንግ ሃላንድ እና ቪኒሺየስ ጁኒየር እኩል 4 ጎል አስቆጥረው ሁለተኛ ደረጃ ላይ ሲቀመጡ 3 ጎል ያስቆጠሩ ግን በርካታ ተጫዋቾች ይገኛሉ። ሜሲ የዓለም ዋንጫው ኮከብ ጎል አግቢነቱን በመምራት ላይ ይገኛል። የኬፕ ቬርዴው ቮዚኒያ ግን በኢንስታግራም የተከታዮቹ ብዛት አሁን ከ16.8 ሚሊዮን በላይ አልፈዋል። በጣም ነው የሚያስገርመው። ቤተሰቦቻችን ምናልባት በዚህ ዓለም ዋንጫ ላይ በጣም ከፈመሱ እንደው ራሳቸውንም የወደፊት ህይወታቸውንም ሊያስቀይር የሚችል ጥሩ እውቅና ያገኙ ሰዎች ጥቀሱ ከተባለ ከጋናዊው ጠንቋይ ባልተናነሰ እና ምናልባት በደንብ በበለጠ የኬፕ ቨርዴው ግብ ጠባቂ የተጠቀመ ይመስለኛል። ይሄ ግብ ጠባቂ ከአብዛኞቹ ሱፐር ስታር የእግር ኳስ ተጫዋቾች ከአብዛኞቹ ብሩኖ ፈርናንዴዝን ጨምሮ እንደው ለምሳሌ ለመጥቀስ ያህል ነው በኢንስታግራም ገጽ ፎሎወሮቹ ከብዙ ኦልሞስት የእግር ኳስ ተጫዋቾች የበለጠ ተከታዮችን ማግኘት ችሏል። በጣም ሱፐርስታር ከሆኑት ማለት ነው። እንደውም አንድ ዘገባ እየተመለከትኩ ነበር ከኤንኤፍኤል ኤምኤልቢ እና ኤንኤችኤል ተጫዋቾች በላይ የኢንስታግራም ተከታይ ማፍራት ችሏል ነው የተባለው። ግን በጣም በሚያሳዝን ሁኔታ የ40 ዓመቱ ግብ ጠባቂ የኮንትራት የለውም። አሁን ከኮንትራት ነፃ ነው። ከፖርቹጋሉ ክለብ ቻቬስ ጋር ነበረ ሲሰራ የነበረው። ግን ቻቬስ ጋር ያለው ውል በመጠናቀቁ ምክንያት አሁን ፍሪ ኤጀንት ሆኗል። ስለዚህ ኮንትራቴ ስላለቀ አሁን ለየትኛውም አዲስ ፈተና ዝግጁ ነኝ ሲል ተናግሯል። በዚህ ሰዓት ምንም ክለብ የለኝም፣ ለየትኛውም ጥያቄ በሬን ከፍቻለሁ፣ እስቲ የሚፈጠረውን ነገር አብረን እናያለን በሚል ተጫዋቹ ወይም ግብ ጠባቂው አዲስ ክለብ እየፈለገ መሆኑ የተናገረው። እንደ አዲስ ክለብ ፈልጎ ባያገኝም ግን ቮዚኒያ ምናልባት በቀጣይ ህይወቱ ጥሩ ገቢ የሚያገኝበትን የኢንስታግራም ተከታዮች አግኝቷል። 16.8 ሚሊዮን አካባቢ የኢንስታግራም ተከታዮችን በማፍራት የዚህ ዓለም ዋንጫ ድል አድራጊ ይመስላል በግል ከተመለከት ነው። አድማጮች ዜናዎቻችን እንደቀጠሉ ናቸው፣ ይቀጥላሉ። አሁን በቀጣይ የምናልፈው እጅግ በጣም የሚያስደስት ዜና ነው ያስኩላችሁ። በተለይ ስለ ማቲያስ ፈርናንዴዝ ዝውውርን በተመለከተ ምን አዲስ ነገር አለ ለምትሉን በጣም ሰፊ የተብራራ አዲስ ነገር ዩናይትዳውያንን የሚያስደስት መረጃ ይዘንላችኋል። ቪዲዮውን ላይክ እያደረጋችሁ አሁንም አብራችሁን እንድትቆዩ ነው የምንጠይቀው። መልካም ቆይታ። ዩናይትዳውያን በጣም የሚያስደስት ዜና አሁን ልንገራችሁ። በማቲያስ ፈርናንዴዝ ዝውውር ዙሪያ ነው በጣም አስደሳችሁ ዜና የወጣው። ይህን ዜና እየሰራሁላችሁ ባለበት ሰዓት ደስ የሚሉ ጥሩ የሆኑ ፖዘቲቭ የሆኑ ዜናዎች ወጡና እነዚህ ዜናዎች ምንድን ናቸው፣ ከየትኛውስ የዜና ምንጭ ነው የወጣው የሚለውን አሁን ሂደት በሂደት የምነግራችሁ ነው የሚሆነው ማለት ነው። እና አሁን የቁርጥ ቀኑ የደረሰ ይመስላል። በጣም ወሳኙ ቀን ደርሷል። ማቲያስ ፈርናንዴዝ ወደ የትኛው ክለብ ነው የሚያመራው የሚለው በጣም በቅርቡ ይለይለታል። ምናልባት ይሄን ዜና እየሰራን እናንተም እየሰማችሁ ባለበት በየትኛውም ሰዓት ተጫዋቹ ቀጣይ የሚያርፍበት ክለብ ሊታወቅ የሚችልበት እድል አለ ማለት ነው። ኢንዲፔንደንት የተባለ የእንግሊዝ ጋዜጣ አለ። እንደው በተአማኝነት ከተነሳ ጥሩ ከሚታመኑ እንደ ዘ አትሌቲክ ባይሆንም ከሚታመኑ ጋዜጣዎች መካከል አንዱ ነው። ኢንዲፔንደንት ጋዜጣ ትላንት እንደዚህ ሲል ዘግቦ ነበረ። ዩናይትዶች ከቶተንሃም ይህን ተጫዋች ለማስፈረም የገጠማቸው ፈተና 3 ነው ሲል የገለጸው። አንደኛ የፈርናንዴዝን ደሞዝ ከፍ ማድረግ ይኖርባቸዋል። ምክንያቱም ቶተንሃሞች ለተጫዋቹ ያቀረቡለት ደሞዝ እና ዩናይትዶች ያቀረቡለት ደሞዝ አንድ ስላልሆነ፣ ከዛ ውጭ ደግሞ ለዌስትሃም ዩናይትድ የሚከፍሉት ገንዘብም እንዲሁ መስተካከል አለበት ብለው በሁለተኛ ደረጃ ይሄን አስቀምጡ። ከዛ በኋላ ደግሞ አጠቃላይ ፋይናንሻል ፓኬጁን ዩናይትድ ማሻሻል አለበት ተብሎም ተገለጸ። ይሄ ማለት የሚከፍሉት ገንዘብ ብቻ ሳይሆን ስትራክቸርንም ይጨምራል። ወይ ደግሞ የወኪሎች ክፍያም ሊሆን ይችላል። የወኪል ክፍያም ጊዜም አይቀርም ይበዛ ወይ ያንስ ይሆናል እንጂ ማለት ነው። ይሄ ኢንዲፐንደንት ጋዜጣ ያወጣው ዜና ነው። አሁን ይሄን እንደ መሰረታዊ ነገር አድርጋችሁ ውሰዱት። ዩናይትድ ዝውውሩን ከቶተንሃም ለመንጠቅ ግዴታ ይሄን ማድረግ አለበት ብሎ ነው ኢንዲፐንደንት ጋዜጣ ይዞ የወጣው። ታዲያ አስደሳቹ ዜና ምንድነው ካላችሁኝ፣ ከዚህ በኋላ
የምነግራችሁ ተከታታይ ዜናዎች ናቸው። አንደኛው ማቲ ሞሬቶ የተባለ አንድ ጣሊያናዊ ጋዜጠኛ አለ። ይህን ጣሊያናዊ ጋዜጠኛ ከዚህ በፊት ደጋግመን እንደው የምንገልጸው የምናጣቅሰው አይነት ጋዜጠኛ አይደለም። ግን ደግሞ ማቲያስ ፈርናንዴዝን በተመለከተ አይ ቲንክ ከሌሎችም ጋዜጠኞች ቀድሞ መረጃ የሚያገኝ ሰው ሆኖ አግኝቼዋለሁ። ለእኔ ነው ብላችሁ ኢቨን እነ ፋብሪዞ ሮማኖ እነ ቤን ጃኮብስ ከማውራታቸው በፊት ይህን ተጫዋች ዝውውር በተመለከተ ብሬክ ያደረገው ይሄ ሰው ነው። ከዛ በኋላ ነው ሁሉም የተቀባበሉት ዜናውን። እውነት ለመናገር ቤተሰቦች እንደውም ካስታወሳችሁ የዛንዴ ዜናውን ሳደረሳችሁ የፋብሪዞ ሮማኖንም እንዴት እንዳደገ እዚህ ደረጃ ላይ እንደደረሰ በተለይ በጣም ታማኝ የዝውውር ጋዜጠኛ እንዴት እንደሆነ ከብሩኖ ፈርናንዴስ ጋር ምሳሌ ሁሉ እያነሳው ብሩኖ ነው ህይወቴን የቀየረው ብሎ ሲያወራ ነግሬያችሁ ነበር። ከዛ ዲማርዚዮንም ጠቀስኩላችሁ። ጣሊያናዊ ጋዜጠኞች ስለሆኑ ነው። አሁን ዲማርዚዮ በጣም ትልቅ ጣሊያን ውስጥ የሚታመር ጋዜጠኛ ነው። አሁን ከነሱ በታች ያለ ጋዜጠኛ ነው ይሄ ጋዜጠኛ። አሁን ግን በአንዳንድ ተጫዋቾች ላይ አንዳንድ ጋዜጠኞች በጣም ስፔሻል የሆነ ሶርስ አላቸው ይመስለኛል። እና ማቴዎ ሞሬቶም ለዛ ይመስለኛል የማቲያስ ፈርናንዴዝን ከቶተንሃም ጋር መስማማት። ከዛ በኋላ ሁሉም ሚዲያዎች ነው የተቀባበሉት። ቶተንሃም ልጁን ለማስፈረም ከፊት እንደቀደመ በቃ ልጁን ከዩናይትድ ቶተንሃም ሊቀማ እንደሆነ የተሻለ ገንዘብ እንዳቀረበ ተጫዋቹ ከቶተንሃም ጋር እንደተስማማ እሱ ቀድሞ ከዘገበው በኋላ ነው ሁሉም ብሬክ ያደረጉት። ግን እኔ ያልተስማማኝ ያንዴ ስነግራችሁ ከዜናው መካከል ይሄ እውነት ሊሆን ይችላል። ግን ይሄ ያልጣመኝ ነገር ተጫዋቹ ወደ ቶተንሃም ለማምራት እንዲሁም መርጧል እና ለቶተንሃም እያደላ ነው ብሎ ያለው ነገር እችን መረጃ አልቀበላትም። ነገር ግን ሌላው ነገር እውነት ሊሆን ይችላል ብዬ ያኔ ስነግራችሁ ነበር። እሺ አሁን ደግሞ ምን ብሎ አወራ ብላችሁ ካላችሁ ከደቂቃዎች በፊት ዩናይትድ እዚህ ተጫዋች ዝውውር ላይ ተመልሷል አለ። ስለዚህ ከየትኛውም ጋዜጠኛ በላይ ይሄን ጋዜጠኛ አሁን ማመን ይኖርብናል። ማንቸስተር ዩናይትድ ቶተንሃም የተሻለ ሂሳብ በማቅረቡ ምክንያት ከዚህ ተጫዋች ዝውውር እየሸሸ ራሱን እያገለለ ነበር። አሁን ግን ዩናይትዶች አቅርቦታቸውን አሻሽለው ተመለሱ ብሎ ነው ያለን። እሱ ዜናውን ሲሰራ በባለፉት ጥቂት ሰዓታት የማንቸስተር ዩናይትድ ሰዎች ከተጫዋቹ ወኪል ጆርጌ ሜንዴዝ ጋር መልሰው ንግግር ማድረግ ጀመሩ፣ ወይንም መልሰው መደራደር ጀመሩ እና አሁን በዩናይትድ ቤት ፍላጎት አለ። ይሄ ፍላጎት ለተጫዋቹ የተሻለ የኮንትራት ሁኔታ ማቅረብ የተሻለ ማለት ከቶተንሃም የተሻለ ማለት ነው። እዚህ ጋር አስብሩበት ቤተሰቦቻችን። ወይም ደግሞ ቀደም ብለው አቅርበውት ከነበረው የተሻለ ማለት ነው። ኔሴሰርሊ ከቶተንሃም የተሻለ ማለት ላይሆን ይችላል፣ ከቶተንሃምም ሊያንስ ይችላል። ምክንያቱም የመጨረሻ ወሳኙ እዚህ ጋር አሁን ተጫዋቹ ሊሆን የሚችልበት እድል በጣም ሰፊ ስለሆነ ማለት ነው። ስለዚህ ለተጫዋቹ ደሞዝ አቅርበውት የነበረውን መጀመሪያ አሻሽሎት መጥተዋል። የተሻለ ኮንትራት በዩናይትድ በኩል ቀርቦለታል ተጫዋቹ ብሏል። ስለዚህ ማንቸስተር ዩናይትድ ቀጥተኛ የሆነ ንግግር ከዌስትሃም ዩናይትድ ጋር በድጋሚ አድርገዋል። ፍሬሽ የሆነ ቀጥተኛ ንግግር አድርገዋል። ቶተንሃሞች አለ አሁንም ቢሆን ፉክክር ውስጥ ናቸው። ለተጫዋቹ በተለይ በባለፉት ጥቂት ቀናት ከዩናይትድ ቀድመው ዝውውሩን ለማጠናቀቅ ፕሬስ አድርገዋል፣ ገፍተው ሄደው ነበር። ነገር ግን ዩናይትድ አሁን ከቶተንሃም ፊት ለመሆን በዚህ ተጫዋች ዝውውር ላይ እየሰሩ ይገኛሉ። መልሰው እዚህ ልጅ ፉክክር ውስጥ ቶተንሃምን ለመብለጥ መጥተዋል ብሏል። ይሄ የማቴዎ ሞሬቶ ዜና ነው። ስለዚህ ይሄ ዜና እውነትነት ያለው ስለመሆኑ አንጠራጠርም። ይሄ አንዱ ትልቁ ደስ የሚል ዜና ነው። ሁለተኛውን ዜና ልንገራችሁ። ፖኬ የተባለ አንድ ትዊተር ገጽ አለ። ይሄ ትዊተር ገጽ የትልቅ ሚዲያ ትዊተር ገጽ አይደለም። ይሄ ተባራሪ የምንላቸው የትዊተር መረጃን የሚሰጡ አሉ። በተለይ መቀመጫውን ለንደን ያደረገ ነው። ለንደን ላይ ተቀምጦ ግን በጣም የሚታመኑ መረጃዎችን በተለይ ስለ ቶተንሃም ስለ ለንደን ክለቦች የሚያቀርብ የዜና ምንጭ ነው። እሱ ደግሞ ምን አለመሰላችሁ፣ ሪፖርቶች እንደሚሉት ቶተንሃሞች ይህን ተጫዋች ለማስፈረም ተስማምተዋል መባሉ እና ተጫዋች ወደ ቶተንሃም ሊያበራ ነው መባሉ ሐሰት ነው ሲል እሱ የገለጸው። ምንም አይነት በዚህ ስቴጅ ደረጃ ምንም አይነት ስምምነት ከቶተንሃም ጋር አልተደረገም። ምንም አይነት አድቫንስድ የሆነ የዝውውር ስቴጅ ላይ ነው ብለን የምንናገረው አይደለም። ቶተንሃም እና ዌስትሃም ዩናይትድ ለማቲያስ ፈርናንዴስ ዝውውር በእርግጥ አውርተዋል። ነገር ግን በዚህ ሰዓት ዝውውሩ ሊጠናቀቅ ተቃርበዋል የሚባልበት ደረጃ አይደለም ሲል ነው
ፖኬ የተባለ የትዊተር ገጽ ይሄን ዝውውር በተመለከተ በዚህ መልኩ የተናገረው ማለት ነው። ይሄ ሁለተኛ ማስረጃ ነው ቤተሰቦች። በጣም በጣም ጥሩ ዜና ነው ለዩናይትድ። አናቅም ምናልባት ቶተንሃሞች እኮ ፍላጎት ሊኖራቸው ይችላል። በእርግጠኝነት ፍላጎት አላቸው። ግን ደግሞ ሚዲያዎች እና ጆርጌ ሜንዴዝ ደግሞ አንዳንድ የሚያጮሁት ከፍለው ደግሞ እንዲወራም ቢያደርጉት እና ቶተንሃም እንዳሸነፈ ተደርጎ በጣም እንደተቃረበ ዩናይትድን እንደቀደመ ተደርጎ ሊወራ የሚችልበት እድል ደግሞ እንዳለ ማመን ይኖርባቸዋል። ይህንን ነገር ጠርጥረናል ቀደም ብለንም ለማለት ነው ቤተሰቦቻችን። አሁን ሙሉ ለሙሉ ቶተንሃም አይፈልገውም እዚህ ፉክክር ውስጥ የለበትም ብዬ ግን ማለት አይደለም። ይሄን አስምሩበት። ስካይ ስፖርት ይሄን እንደል የሆንኩት ስካይ ስፖርት ለተጫዋቹ ዝውውር 85 ሚሊዮን ፓውንድ ሁሉ ለመክፈል ቶተንሃሞች ፈቃደኛ ናቸው። እስከ ፊክስዱ መሰለኝ አይ ቲንክ ፈቃደኛ ናቸው ይሄን ሜት ለማድረግ ብሎም ዘግቦልን ነበር። ይሄን ነገር ደግሞ አትርሱ። ስለዚህ ምንድን ነው እየታየኝ ያለው ቤተሰቦች? እየታየኝ ያለው ነገር ተጫዋቹ ቀዳሚ ፍላጎቱ ማንቸስተር ዩናይትድን መቀላቀል ነው። ቀዳሚ ፍላጎቱ ቶተንሃምን መቀላቀል ቢሆን ኖሮ ኦልሬዲ ተጫዋቹ የቶተንሃም ንብረት እስካሁን ድረስ ይሆን ነበር። ይሄን አስምሩበት። ለምንድን ነው ይሄን ያልኩት? ምክንያቱም አንደኛ ቅድም የነገርኳችሁ ጣሊያናዊ ጋዜጠኛ ሞሬቶ ያወራውን ነገር ልብ ብላችሁ ስሙ። ተጫዋቹ ከዩናይትድ የተሻለ ደሞዝ ቀርቦለታል። የተሻለ ፓኬጅ ቶተንሃም እንዲሁ አቅርቧል። 85 ሚሊዮን ፓውንድ ለመክፈል ለዌስትሃም ዩናይትድ የተሻለ ደሞዝ ለልጁም ሰጥቶታል። ስለዚህ ዝውውሩን የሚያጓትተው ወይም እስካሁን ድረስ እንዳይፈጸመ ያደረገው ምክንያት ምንድን ነው ታዲያ? ቶተንሃም በሁሉም ነገር በአጠቃላይ በፊት ለፊት በሚከፈል ገንዘብ ስትራክቸር በተለይ እዚህ ጋር በጣም ወሰዱ። ዩናይትድ ቆራርጦ በ4 ተርም ነው የሚከፍለው፣ በ5 ተርም ነው የሚለው አፕፍሮንት አሁን የሚከፈል ገንዘብ ምን ያህል ነው ለተጫዋቹ ዝውውር የሚለው ዝውውርን በጣም በጣም የሚወስን ነገር ነው። ቶተንሃም አሁን አቅም አለው ከዩናይትድ በላይ ብዙ ገንዘብ ፊት ለፊት ሊያስቀምጥ ሊከፍል ይችላል። ልክ የኢሊየት አንደርሰን ዝውውር ለማጠናቀቅ ማንቸስተር ሲቲዎች ፊት ለፊት የከፈሉትን የገንዘብ መጠን ታውቃላችሁ፣ 116 ሚሊዮን ፓውንድ። ክለቦች ይሄን ይወዱታል፣ ምክንያቱም ይሄ ሙሉ ገንዘብ ኪሳቸው ነው የሚገባው። ስለዚህ ይሄ ገንዘብ በአሞርታይዜሽን ስላልሆነ የሚከፈላቸው እና በ3 እና በ4 ተቆራርጦ የሚሰጣቸው ገንዘብ ስላልሆነ አሁን ኪሳቸው የሚገባን ገንዘብ ክለቦች አብልጠው ይወዱታል፣ አጠቃላይ ከዝውውር ፓኬጅ ይልቅ። ለዛ ነው 130 ተብሎ የነበረው የኢሊየት አንደርሰን ዝውውር ከኖቲንግሃም ፎረስት ወደ ማንቸስተር ሲቲ 130 አይደለም። የተጫዋቹ ዝውውር ቀደም ብሎ ሲቲ ያቀረበው 121 ሚሊዮን ፓውንድ። እንዴት 121 ሚሊዮን ፓውንድ አቅርበው ውድቅ ተደርጎባቸው በኋላ ላይ እንዴት 116 አቅርበው ደግሞ ተቀበሏቸው ትሉን አላችሁ የሚል ጥያቄ የእግር ኳስ ቤተሰቡ በሰፊው ሲያነሳ ነበር። አያችሁ ገንዘቡ ይበልጣል እኮ የመጀመሪያው። ግን ሁለተኛው በምንድን ነው ይበልጠው? በቀጥታ የሚከፍሉት ነው። ያለ አዶንስ የሚከፈል ገንዘብ ነው። እሱንም ሙሉ ገንዘብ ይሰጣሉ ነው የተባሉ ቤተሰቦቻችን። ሙሉ ገንዘብ አላቅም፣ ምናልባት ወይ በሁለት ሊቆርጡት ይችላሉ። ብዙ ጊዜ እንደዚህ አይነት ዝውውር ግን የሚከፈለው በ4 ተርም ነው፣ በ2 ዓመት ምናምን ማለት ነው፣ በየ6 ወሩ። ሲቲዎች ግን ከፎረስት ጋር ሲስማሙ የዝውውሩን አብላጫ ገንዘብ አላቅም፣ ምናልባት ወደፊት ዲቴል ስንሰማ ነግራችሁ ይሆናል። ወይ ሙሉ ገንዘብ ፊት ለፊት ከፍለው በካሽ የወሰዱት ዝውውር ስለሆነ መጀመሪያ ቀርበው ከነበረው 121 ሚሊዮን ፓውንድ ተጫዋቹ በ116 ተዛወረ ማለት ነው። ወደ ማቲያስ ፈርናንዴዝ ዝውውርም ስንመጣ ለዌስትሃም ዩናይትድ በጣም አመቺ የሚሆነው እንደዚህ አይነት የዝውውር ስትራክቸር ነው። በዚህ ረገድ ቶተንሃም ከማንቸስተር ዩናይትድ ፍጹም የተሻለ ነው። ይሄን ማመን መቻል መቀበል አለብን አድማጮቻችን። ዩናይትድ ልክ ኢንዲፔንደንት ጋዜጣ መጀመሪያ ላይ እንደገለጽኩላችሁ እንዳለው ማሻሻል ያለበት እንደኚህ ጉዳዮች ነው። ደሞዙን አንድ ማሻሻል አለበት። ምክንያቱም ተጫዋቹ እዛ ቶተንሃም 200,000 ፓውንድ እየከፈለው ደግሞ ሻምፒዮንስ ሊግ ስንገባ 50 እንጨምርልሃለን 250,000 ፓውንድ እያሉት ዩናይትድ እዚህ ጋር ለልጁ 75,000 ፓውንድ ሊያቀርብ አይችልም። ዩናይትድ እዚህ ጋር ሻምፒዮንስ ሊግ እየተሳተፈ ለልጁ ወይ 100,000 ፓውንድ ሳምንታዊ ደሞዝ እንዲሁ ምናልባት ማቅረብ ሊያንስበት ይችላል ማለት ነው። ምክንያቱም የቶተንሃም በእጥፍ ይበልጣል። ይሄ ደግሞ ለተጫዋች ውሳኔ ተጽዕኖ ያሳድራል። ስለዚህ እነኚህ ነገሮች ላይ ዩናይትድ አሁን አሻሽላለው ማለቱ ዝውውሩ አሁን ወደ ማንቸስተር ዩናይትድ ይበልጥ እንዲያደላ ሊያደርገው የሚችል ትልቅ የሆነ ዜና ነው። ምክንያቱም ተጫዋቹ ቀዳሚ ፍላጎቱ ማንቸስተር ዩናይትድ ነው። 4 ነጥብ አለቀ። ቤተሰቦቻችን ይሄ ነው ጥሩ ዜና። እኔ
ሰሞኑን ይሄ ተጫዋች በቀጣዮቹ ቀናት ውስጥ የመጨረሻ ውሳኔውን ያሳውቃል ብዬ ስላችሁ እንደው በጣም አስገድዶት ጆርጌ ሜንዴስ ተጫዋቹን የተለየ ታክቲክ ተጠቅሞ ወደ ቶተናም እንዲሄድ ካላደረገው በስተቀር ልጁ የመጨረሻ የዝውውሩ ማርሽ ቀያሪና ወሳኝ ልጅ ነው። ምክንያቱም ወኪሉም እኮ ገንዘብ የሚያገኘው ልጁ በሄደበት ክለብ ጥሩ ሲጫወት ነው። ቀጣይ እኮ ማድሪድ ሊፈልገው ይችላል። ቀጣይ እኮ ማንቸስተር ሲቲ ሊፈልገው ይችላል። ይሄ ተጫዋች ገና 21 ዓመቱ ነው። ስለዚህ ጆርግ ሜንዴዝ በራሱ እንደው አሁን የማገኘውን ገንዘብ ይዤ ልውጣ ብሎ ካላለ በስተቀር ለተጫዋቹ ኬሪየር የሚሰራ ወኪል መሆን አለበት። በእርግጥ አላቅም፣ የተለየ ታክቲክ ሊጠቀም ይችላል። ተጫዋቾችን ሊያስገድድ ይችላል። ወደ አንድ ክለብ እንዲሄዱ ሊያስገድድ ማለት እንኳን ኦፍኮርስ የለብኝም አድማጮች ምናልባት እንደው የተሻለ ታክቲኮችን ተጠቅሞ ተጫዋቾችን የማሳመር ወይ በተለያየ ጥቅማ ጥቅም ደልሎ እንዲሁ ክለብ ሊያስቀይራቸው ይችላል። ይሄ ምንም ጥያቄ የለውም። በጣም በዚህ ጉዳይ ላይ የሚታወቅ ወኪል፣ ትልቅ ወኪል ስለሆነ ነገር ግን ደግሞ ልጁ ፍላጎት መረሳት የለበትም ብዬ እዚህ ጋር ልጁ ምን ያህል ወሳኝ እንደሆነ ለቀጣይ የእግር ኳስ ሕይወቱ ኬሪየሩ ራሱ የሚወስን ቁልፍ እንደሆነ ስነግራችሁ ነበር። አሁን ያ ነገር እየተገለጸልኝ መጥቷል። ልጁ ኦልሬዲ ቶተንሃምን ቢፈልግ ቶተንሃሞች በሁሉም ነገር ከዩናይትድ የተሻለ ነገር ሰጥተዋል። ስለዚህ ወደ ቶተንሃም ልጁ መሄድ ነበረበት። አልሆነም፣ ግን ስቲል እስካሁን ድረስ አልሆነም። አያችሁ ይሄ ዝውውር ወደ ቶተንሃም አለመሆኑ እና እስካሁን ድረስ አለመፈጸሙ ደግሞ ዩናይትድ በዚህ ተጫዋች ዝውውር ዙሪያ ምን ያህል ተስፋ እንዳለው ነው የሚነግረን። ሪላክስድ ሆኗል ተብሎ ዜና ወጥቶ ነበር ከዚህ በፊት ነገራቸዋለሁ። ዩናይትዶች በጣም ኮንፊደንት ናቸው። የሜን ጋዜጣ ጸሐፊ ማርሻልን መረጃ መሰረት አድርጌ ይህን ጉዳይ ስነግራችሁ ነበር። ዩናይትድ አሁንም ቢሆን ልጁን ለማስፈረም በጣም ሪላክስድ ናቸው። ምክንያቱም ልጁ ዩናይትድን እንደመረጠና ዩናይትድ እንደሚመጣ ዩናይትድ ቀዳሚ ምርጫው እንደሆነ ያውቃሉ። ነገር ግን እርግጠኛ ያልሆኑት ምን ላይ ነው? ልጁ ከሌሎች ክለቦች ይልቅ ማንቸስተር ዩናይትድን ነው የምፈልገው የሚል ማረጋገጫ ለነሱ ቢሰጣቸውም በድፍረት ልክ የቤንጃሚን ሼሽኮን ጉዳይ አንስተናል። ቤንጃሚን ሼሽኮ እንዳደረገው ወደ ማንቸስተር ዩናይትድ ብቻ ነው ማምራት የምፈልገው፣ ቶተንሃምን አልፈልግም፣ ወደዛ የሚሄድ ፍላጎት የለኝም ብሎ በድፍረት የራሱን ዝውውር የራሱን እጣ ፋንታ ለመወሰን ልጁ ፑሽ ማድረግ ይፈልጋል አይፈልግም የሚለው ግን በጣም ወሳኝ ነው ብለን እኛም ስንነግራችሁ ነበር። አይ ቲንክ አሁን እዛ ስቴጅ ላይ ደረስን ይመስለኛል። ተጫዋቹም እዛ ስቴጅ ላይ ደረሰ ይመስለኛል። በቀጣዮቹ ቀናት ላይ ዩናይትድ የሚያሻሽሉ ከሆነ ምክንያቱም ዌስትሃም ዩናይትድ እዚህ ጋር 65 አቅርቦ ወይ ደግሞ 70 ሚሊዮን ፓውንድ አቅርቦ እዛ ጋር ደግሞ ቶተንሃም 85 ሚሊዮን ፓውንድ አቅርቦ በቃ ይኸው ዩናይትድ አቅርቦላቸዋል 65 ወይ 70 አቅርቦላቸዋል ልቀቁ ብሎ ሊላቸው አይችልም። አያቸው ምክንያቱም ልጁ ማድረግ የሚችለው ፍላጎቱ ወደ ዩናይትድ መዛወር እስከሆነ ድረስ እባካችሁ አሻሽሉ፣ ልዩነቶቻችሁን አጥብቡ። ምክንያቱም ቶተንሃሞች ያቀረቡ 85 ስለሆነ ቶተንሃም 85 አቅርቦ እናንተ 65 ብታቀርቡ ዝውውሩ አስቸጋሪ ነው፣ አይሆንም። ምክንያቱም ጋፑ በጣም ሰፋ 20 ሚሊዮን ፓውንድ ጋፕ ነው። ስለዚህ እናንተም ተጠጉ እስከ ወይ 70 አድርጉት ወይ 75 አድርጉት። ዝውውሩን አፕፍሮንት የምትከፍሉትን ፊት ለፊት የሚከፈለውን ገንዘብ ከፍ አድርጋችሁ ነው አሻሽሉት። ደሞዜንም ደግሞ እነሱ ያቀረቡት እንደዚህ ነው፣ እናንተም ደግሞ ደሞዜን አሻሽሉ። በወኪሉ አማካኝነት አሁን የሚያደርጉት ትልቁ ነገር ይሄንን ነው ማለት ነው። ማቲያስ ፈርናንዴዝ ማድረግ የሚችለው ይሄንን ነው እንጂ ዌስትሃምን ሽጡኝ በቃ ዩናይትድ ስላቀረበ ወደ ዩናይትድ ነው መሄድ የምፈልገው ብሎ 65 ዩናይትድ ስላቀረበ ብቻ ልጁን ልቀቁኝ ብሎ ጉራ ከረዩ ማለት አይችልም። ዌስትሃም ዩናይትዶች ላይ አያችሁ ማድረግ የሚችለው ይሄንን ነው። እና አሁን የሰማነው ዜና ታዲያ ይህንን በደንብ አድርጎ የሚያረጋግጥል ነው። ሞሬቶ የተባለው ጋዜጠኛ ሲነግረን ዩናይትድ በፊት ካቀረቡት ፓኬጅ ለዝውውር ገንዘብ፣ ለተጫዋቹ ደግሞ አሁን ለማሻሻል ፈቃደኛ ናቸው። ዩሲ ለካ ልጁ ፍላጎቱ ውስጡ ዩናይትድ ስለሆነ የቶተንሃምን ጥያቄ ልጁ ኮንትራት አቅርቦታቸውን ደሞዛቸውን እሺ አሜን ብሎ ቢይዘውም ግን ውስጡ ያለው እንደው ዩናይትድ ነውና ልጁ የዩናይትድ ዝውውሩን አሁን ለማረጋገጥ በጣም ፈቃደኛ ሬዲ የሆነ ይመስላል። ለዛም ነው ለዩናይትድ እድል የሰጠው እንጂ ይሄ ዝውውር ቀድሞውን ወደ ቶተንሃም አልቆ ነበር የሚለው በዚህ ተጫዋች ዙሪያ ተስፋ እንዳደርግ ያደረገኝ ነገር ነው ማለት ነው። ሶስተኛ አንዱ አስፈላጊ ከሆነ ልጨምርላችሁ፣ ኢንዲካላ የተባለ አንድ የትዊተር አካውንት አለ ታውቃላችሁ። ይሄ የትዊተር አካውንት ምን አለ? ቀጣዮቹ ቀናት በጣም ወሳኝና ቁልፍ ናቸው። ምክንያቱም የዩናይትድ ሰዎች ከዌስትሃም ሰዎች ጋር ተቀምጠው ፊት ለፊት ተቀምጠው በማቲያስ ፈርናንዴዝ ዝውውር ዙሪያ
ቀጥተኛ ድርድር የሚያደርጉበት ነው። ፌስ ቱ ፌስ እስካሁን ድረስ በስልክ ነው፣ እስካሁን ድረስ ቨርባል ነው። አሁን ግን ለንደን ድረስ ተገኝተው ከዌስትሃም ባለስልጣናት ጋር ፊት ለፊት ድርድር ያደርጋሉ የዩናይትድ ሰዎች በቀጣዮቹ ቀናት ላይ ነው ያለው፣ በተለይ ይሄ ወር ከማለቁ በፊት። ስለዚህ ፈርናንዴስ ሀሳቡን ፍላጎቱን ለዌስትሃም ሰዎች ግልጽ አድርጓል። የሚፈልገው መጫወት የሚፈልገው ኦልድ ትራፎርድ ላይ ብቻ ነው። ስለዚህ ድርድሩ የሚካሄደው ይሄን መሰረት ያደረገ ነው። ሲያያችሁ ዌስትሃም ዩናይትዶችም ሲደራደሩ ለዩናይትድ ለስለስ የሚሉት በዚህ ምክንያት ነው። ዝውውሩን አስቸጋሪ ሊያደርጉበት አይችሉም። በቃ በግድ አንተ ቶተንሃም የተሻለ ነገር አቅርቦልንና ወደ ቶተንሃም አምራ ብለው ልጁን ደግሞ ሊያስገድዱት አይችሉም። ወኪሉም ቢሆን ልጁን አስገድዶ ፑሽ አድርጎ ወደ ቶተንሃም እንዲያመራ ሊያደርገው አይችልም ያለ ፍላጎቱ፣ ልጁ ለዩናይትድ የመጫወት ፍላጎት እስካለው ድረስ። ስለዚህ እንደ ኢንዲካሊያ ዘገባ ከሆነ አሁን የልጁ የመጨረሻ ማረፊያ የሚታወቁበት ቀናት ከፊታችን ይገኛሉ ብሎም እንዲሁ ገልጾልናል ማለት ነው። ስለዚህ ጆርጅ ሜንዴስ በቀጣዮቹ ቀናት ላይ መስራት ያለበት የልጁን ህልም እውን ለማድረግ ነው፣ ለዩናይትድ ለመጫወት ስለሆነ የደንበኛውን ፍላጎት ለማሟላት ከዚህ በኋላ ጆርጅ ሜንዴስ ጠንክሮ እንደሚሰራና ፍላጎቱን እውን እንደሚያደርግለት ይጠበቃል። ይሄ ሱፐር ኤጀንት ከዚህ በኋላ ከዌስትሃም ዩናይትድ ጋርም ጠንከር ያለ ንግግር እንደሚያደርግ፣ ምክንያቱም ልጁ ህልሙ ዩናይትድ እስከሆነ ድረስ ለዩናይትድ መጫወት እስከሚፈልግ ድረስ ወደ ዩናይትድ መልቀቅ አለባችሁ የሚል ዩናይትድን ማቀራረብ ዌስትሃም ዩናይትድንም እንዲሁም ማቀራረብና ልጁን ለዩናይትድ እንዲፈርም ማድረግ ቀጣይ የዚህ ወኪል ስራና ኃላፊነት ይሆናል ማለት ነው ቤተሰቦቻችንና በጣም ጥሩ ዜና ነው በዚህ ተጫዋች ዝውውር ላይ እየሰማ ነው። እንደው በብሬኪንግ በትልቅ ዜናነት የሚወሰድ ነው፣ ግን ምንም የተረጋገጠ አይደለም። እርግጠኛ በዝውውር መሆን አንችልም። ሌላ ጨምርልኝ ካላችሁ እንደውም አምስተኛ መረጃ ልጨምርላችሁ። አሁን ቶተናሞች ሳንድሮ ቶናሊን ለማስፈረም ከምን ጊዜውም በላይ ፑሽ እያደረጉ ነው ብሎናል ግሬም ቤይሌ የተባለው ጋዜጠኛ። ይህም የሚያሳየኝ ነገር አሁን ከማቲያስ ፈርናንዴዝ ዝውውር ውጭ የሚያዩት ዝውውር ቢሆንም ግን ለዚህ ተጫዋች ዝውውር መልፋታቸውና በደንብ ይሄን ልጅ ለማስፈረም ፑሽ ማድረጋቸው አንደኛ ኮንሰንትሬሽናቸው ይበታተናል። እንደ ዩናይትድ ፎከስ አድርገው ሊደራደሩ አይችልም፣ እርግጥ ነው። ከዛ ውጭ ደግሞ ማቲያስ ፈርናንዴዝ ዩናይትድን ሊመርጥ ይችላል፣ እኛም ብሎ ስላልመጣ የተሻለ ነገር ብናቀርብም፣ ስለዚህ ሌሎች አማራጮችን ማየት ይኖርብናል በሚል እየገፉበት ያለ ዝውውር ይመስለኛል በግሌና 100 ሚሊዮን ዩሮ የዝውውር ገንዘብ ለኒውካስል ዩናይትድ ሊያቀርቡ እንደሆነ በዚህ ተጫዋች ዝውውር ዙሪያ ሰምቻለሁ። ስለዚህ እነኛ 5 ነገሮች በማቲያስ ፈርናንዴዝ ዝውውር ላይ የሰማናቸው በጣም አበረታች ጥሩ ዜና ይመስላል ማለት ነው። ተወዳጆች ይህንን ይመስላል ለዛሬ ያዝንላችሁ ዜና። ነገ በአዳዲስ መረጃዎች እንደዚሁ እናገኛችኋለን። አድማጮች በነገ ፕሮግራማችን በአዳዲስ ለየት ያሉ ያልተሰሙ ጉዳዮች እስክንመለስ ድረስ ሰላሙን እንላለን። ነገ እንገናኛለን። ባባይ